ራሴ ላይ ትልቅ ፎቅ የተሸከምኩ ያህል እየተሰማኝ መነሳት ከጀመርኩ ቆይቻለሁ። አላማ የሌለው ዝም ብሎ ህይወት እየኖርኩ ከትልቅ ግንብ ጋር እየተጋፋሁ የማይነጋ ሌት ላይ እያፈጠጥኩ የምኖር ይመስለኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። እውነተኛ ፍቅር ክፍል 1። ራሴ ላይ ትልቅ ፎቅ የተሸከምኩ ያህል እየተሰማኝ መነሳት ከጀመርኩ ቆይቻለሁ። አላማ የሌለው ዝም ብሎ ህይወት እየኖርኩ ከትልቅ ግንብ ጋር እየተጋፋሁ የማይነጋ ሌት ላይ እያፈጠጥኩ የምኖር ይመስለኛል። የሳሎኑ በር ገርበብ እንዲያለ፣ መስኮቱ እንደተከፈተ ቀን የለበስኩትን ልብስ ሳልቀይር ሻሽ ሳላስር ነው የተኛሁት። ማንም በህይወቴ ቢመጣ ከዚህ የከፋ ነገር እንደሌለ ውስጤ አምኗል። ኑሮ ጅብ ሆኖ እየጎተተኝ የትኛውን የምድር አውሬ ፈራለሁ? ሐሞቴ በየቀኑ ቢፈስ ልቤ ሲልፈሰፈስ አቅም ሲከዳኝ ይታወቀኛል። ጸልመት የወረሰው ጠዋቴን በቦዘ አይኔ እያየሁ አብ ከመኝታ ቤት ተጣራ። መክሌት መጣሁ አብ መጣሁ። ተነሳህ እንዴ? ስሮጥ ጨለማ የወረሰውን መኝታ ቤት ከፍቼ መብራቱን ሳበራው አብ ማታ እንዳስተኛሁት በጀርባው ተንጋሎ ተኝቷል። መቼስ የህይወትን እውነታነት ትቼ መተወኔን ከያዝኩ ዘመን የለኝም። እያነቡ መፍገግ፣ እየታመሙ ጤነኛ መምሰል፣ እያዘኑ መደሰትን የመሰለ ከባድ ነገር ምን አለ? መክሌት ሽንቴን ወጠረኝ። ፖፖውን ወዲህ በይ እስኪ ፍቅር። እሺ ባሌ አይዞህ ቆይ ቀና ላደርግህ። አባሌ ነው በልቡ ቀለበትነት ሴትነቴን ሸብቦ ያሰረ፣ በቃልና በተግባሩ የታመነ፣ በህይወቱ ስለ ፍቅር የታገለ፣ ለኔ ሲል ሙሉ እድሜውን ጤንነቱን የከፈለ ፍቅሬ ነው። እሱ ባይኖር ስሜ መቃብር ላይ ብቻ የሚቀር በድን ሬሳ ነበርኩ። የኔን መቃጠል ተቃጥሏል፣ የኔን ህመም ታሟል፣ የኔን ሞት ሞቷል። ከአመታት በፊት የሚነድ ቤት ውስጥ ተሸክሞ በነፍሱ ተወራርዶ ያመጣኝ እሱ ነው። ፍቅር አስቸገርኩሽ አይዴል? ምን አለ አሁንስ በወሰደኝ። ብልቱን ከቱታ ውስጥ ሳወጣው በህፍረት እያቀረቀረ፣ አብ እንዲህ አትበል እባክህ እንጂ እግርህ አልሰራም ማለ። ታይ ማህሌት ታይ እባክሽ፣ ሴትነትሽን በላሁት፣ እድሜሽን አሳለፍኩት ለኔ ስትይ እዛ ሶፋ ላይ። አብ እረፍ እባክህ፣ ይሄን ሁሉ ያደረከው ለኔ ነው። ይሄን ባታደርግ ዛሬ እኔ ባንተ ቦታ አልነበርኩም። እኔ እንደዚህ ብሆን ትተወኛለህ ማለት ነው? አፌ ይቅጠፍ እንጂ የልቤ እንደ አብ ብልት ተልፍሶ ተኝት ብሏል። መክሌት አልተውሽም። ፍቅር በህይወት ውስጥ ያለ ዘላለማዊ ሙላት እንጂ በሙላት ላይ ጊዜያዊ መፈላለግ አይደለም። ይልቅ ለሚኪ ደውይለት። እሺ ግን ምን ነው ፈልገው ነው? አይ የሚያስፈልግሽ ነገር ካለ ገዝቶልሽ ይጣ። እኔም ፈልገዋለሁ። ተነሽ ደውይለት። ሚኪ ልቤ ገደቡን አልፎ እየመታ ወደ ሳሎን አመራው። የተከፈተው መስኮት ንፋስ እያወዛወዛት ጺጥ ስትል ኃጢአቴን ለማስታወስ የእግዚአብሔር መልአክ ጫፏን ይዞ ሲያወዛውዛት ታይቶኝ ሮጬ ዘጋኋትና ሚኪ ጋር ለመደወል እጄ እየተንቀጠቀጠ ሰውነቴ እየተራ ደረቱ አይኔ ላይ እየዋለለ ጭኖች መሀል እሳት እየነደደ ስልክ ጠራ። ወየ ሚኪ ስልኩን አንሳው ይለቃል።